ጥያቄ ቁጥር 21 በግለሰብ ደብዳቤ ውስጥ የማይካተተው የቱ ነው? ሀ ቁጥር፣ ለ ቀን፣ ሐመርሃ ተቀባይ፣ መ ጉዳይ። ቁጥር ካላችሁ ትክክል ነው። ምክንያቱም የመዝገብ ቁጥር በቢሮ ደብዳቤዎች ላይ እንጂ በግል ደብዳቤ ላይ አያስፈልግም። 22ኛ እንከን ለሚለው ቃል ተመሳሳይ የቱ ነው? ሀ ነገር፣ ለ ችግር፣ ሐመርሃ ጥፋት፣ መ ኃጢአት። እንከን ለሚለው ቃል ተመሳሳዩ ችግር ነው ካላችሁ ትክክል ነው። ምክንያቱም እንከን ማለት ጉድለት ወይም ችግር ማለት ነው ትርጉሙ። ጥያቄ ቁጥር 23 ራደ ለሚለው ቃል ተመሳሳይ የቱ ነው? ሀ ተቆጣ፣ ለ ተቀየመ፣ ሐመርሃ ፈራ፣ መ ተበሳጨ። መልሱ ፈራ ነው። በአውዱ መሰረት ራደ የሚለው ቃል መንቀጥቀጥን ወይም መፍራት ጋር ተያይዞ ሊመጣ የሚችል ቃል ነው ማለት ነው። ለፈተናችሁ 1 ወር ብቻ ቀረው ሲባል ያላጠና ተማሪ ሁሉ ልቡ ራደ ማለት ፈራ ማለት ነው። ጥያቄ ቁጥር 24 ለመለመ ለሚለው ቃል ተቃራኒ የቱ ነው? ሀ ጠወለገ፣ ለ አፈራ፣ ሐመርሃ ቅጠል አወጣ፣ መ ተቀጠፈ። ጠወለገ ካላችሁ ትክክል ነው። ምክንያቱም ለመለመ ማለት ማበብ ወይም ማደግ ሲሆን ተቃራኒው ደግሞ መድረቅ ወይም መጠውለግ ነው። ጥያቄ ቁጥር 25 ልዩ የሆነው የቱ ነው? ሀ አሽከር፣ ለ የዱር እንስሳ፣ ሐመርሃ አለቃ፣ መ ጭፍራ። የዱር እንስሳ ካላችሁ ትክክል ነው። ምክንያቱም አሽከር፣ ጭፍራና አለቃ ሰዎች ሲሆኑ የዱር እንስሳ ግን ሰው ባለመሆኑ ከሌሎቹ ይለያል። 26ኛ የጅብ ፍካሪያዊ ፍቺ የቱ ነው? ሀ አስፈሪ፣ ለ ሆዳም፣ ሐመርሃ ብልጥ፣ መ ለፍላፊ። ጅብ ለሚለው ቃል ፍካሪያዊ ፍቺው ሆዳም ነው ካላችሁ ትክክል ነው። ምክንያቱም ጅብ በባህላዊ አነጋገር ለሆዳም ወይም ለስግብግብ ሰው ምሳሌ ሆኖ ይገባል። 27ኛ እባብ ለሚለው እማሪያዊ ፍች የቱ ነው? ሀ ተንኮለኛ የሆነ፣ ለ ተሳቢ እንስሳ፣ ሐመርሃ ብልጥ፣ መ ተራማጅ እንስሳ። ብልጥ ነው አላችሁ? ትክክል አይደለም። ተንኮለኛ የሆነ ካላችሁ እሱም ትክክል አይደለም። ተራማጅ እንስሳ እባብ ተራማጅ እንስሳ ነው እንዴ? እሱም አይደለም። ስለዚህ ትክክለኛው መልስ ምንድነው? ተሳቢ እንስሳ የሚለው ነው። እማሪያዊ ፍች ማለት ቀጥተኛ ትርጉም በመሆኑ እባብ ተሳቢ እንስሳ ነው የሚለው ትክክል ነው። ተንኮለኛ የሆነና ብልጥ ግን የእባብ ፍካሪያዊ ፍቺው ናቸው። ጥያቄው እማሪያዊ ፍች ስለሚል የእባብ እማሪያዊ ፍቺው ተሳቢ እንስሳ ነው እንጂ ሌሎቹ ምርጫዎች አይሆኑም። ግን ፍካሪያዊ ፍቺው ቢባል ወይ ተንኮለኛ ወይም ብልጥ ይሆን ነበር። 28ኛ ጥምር ቃል ያልሆነው የቱ ነው? ሀ አምባሳደር፣ ለ መዝገበ ቃላት፣ ሐመርሃ ፍኖተ ካርታ፣ መ የቤተ መጻሕፍት።
አምባሳደር ካላችሁ ትክክል ነው። ምክንያቱም አምባሳደር አንድ ቃል ሲሆን መዝገበ ቃላትና ፍኖተ ካርታ ከሁለት ቃላት የተጣመሩ ናቸው። ጥያቄ ቁጥር 29 እብድ ለሚለው ቃል ተቃራኒ የቱ ነው? ሀ የተረጋጋ፣ ለ ወፈፌ፣ ሐመሮሃ የተቀወሰ፣ መ ንክ። የተረጋጋ ካላችሁ ትክክል ነው። ምክንያቱም እብድ ማለት አእምሮ የተረበሸ ሲሆን ተቃራኒው ደግሞ ጤነኛ ወይም የተረጋጋ ነው። ጥያቄ ቁጥር 30 የወል ስም የሆነው የቱ ነው? ሀ የአባይ ግድብ፣ ለ ሕዝቅኤል፣ ሐመሮሃ መምህር፣ መ አዲስ አበባ። መልሱ መምህር የሚለው ነው። መምህር የሚለው ስም ለሁሉም መምህራን በጋራ የሚያገለግል የወል ስም ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስላሉ እንደ ማጣቀሻ እንድትጠቀሟቸው ያግዛችሁ ዘንድ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ወይም የዘገየው ከሆነ ቪዲዮውን እያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 31 መንገዶቻችን በሚለው ቃል ውስጥ ብዙ ቁጥር አመልካች ምዕላዱ የቱ ነው? ሀ መንገድ፣ ለ ኦች፣ ሐመሮሃ አችን፣ መ ኦች አችን። መልሱ ኦች የሚለው ነው። ኦች በአማርኛ ቋንቋ የብዙ ቁጥር ምልክት ምዕላድ ነው። ሰላሳ ሁለተኛ ሙልጌታ በፍጥነት ወደ ትምህርት ቤት ሄደ። በዚህ አረፍተ ነገር ውስጥ ተውሳከ ግስ የቱ ነው? ሀ ወደ፣ ለ ትምህርት ቤት፣ ሐመሮሃ ተማሪ፣ መ በፍጥነት። ትክክለኛው መልስ በፍጥነት የሚለው ነው። በፍጥነት ሄደ የሚለውን ግስ ሁኔታ ስለሚገልጽ ተውሳከ ግስ ይባላል። ጥያቄ ቁጥር 33 ትክክለኛው የአበዛዝ ስርዓትን ተከትሎ ብዙ ቁጥር የሆነው የቱ ነው? ሀ ተማሪዎች፣ ለ አናብስቶች፣ ሐመሮሃ ቃላቶች፣ መ መምህራኖች። ተማሪዎች ካላችሁ ትክክል ነው። ተማሪ የሚለው ቃል ዎች ሲጨመርበት በትክክል ይበዛል። ሌሎቹ ግን ለምሳሌ አናብስቶች አይባልም፣ አናብስት ነው የሚባለው። የአንበሳ ብዙ መገለጫው አናብስት ነው። የቃል ቃላት ነው እንጂ ቃላቶች አይደለም። የመምህር መምህራን ነው እንጂ መምህራኖች አይባልም። ጥያቄ ቁጥር 34 ከሚከተሉት አረፍተ ነገሮች መካከል በኃላፊ ጊዜ የተገለጸው የቱ ነው? ሀ እናቴ ከነገ ወዲያ ትመጣለች፣ ለ በደንብ ስላነበብኩ ፈተናውን እሰራዋለሁ፣ ሐመሮሃ ቁርሴን በልቻለሁ፣ መ ልብስ እያጠብኩ ነው። ትክክለኛው መልስ ቁርሴን በልቻለሁ የሚለው ነው። በልቻለሁ የሚለው ድርጊት ተከናውኖ መጠናቀቁን ስለሚያሳይ የኃላፊ ጊዜ አመልካች ነው ማለት ነው። እናቴ ከነገ ወዲያ ትመጣለች የመጪ ጊዜ ነው። በደንብ ስላነበብኩ ፈተናውን እሰራዋለሁ ይህም የመጪ ጊዜ ነው። ልብስ እያጠብኩ ነው ይሄ ደግሞ የአሁን ጊዜ ነው። ስለዚህ ትክክለኛው የኃላፊ ጊዜ ቁርሴን በልቻለሁ የሚለው ነው። ጥያቄ ቁጥር 35
አቤል መጓጓዣ በመቸገሩ ወደ ክፍለ ሀገር ሳይሄድ ቀረ በሚለው አረፍተ ነገር ውስጥ የተጽኦ ስም የቱ ነው? ሀ መጓጓዣ፣ ለ አቤል፣ ሐመሮሃ ክፍለ ሀገር፣ መቸገር። መልሱ መጓጓዣ የሚለው ሲሆን መጓጓዣ ከመጓዝ ግስ የወጣ ስም በመሆኑ የተጽኦ ስም ይባላል። ጥያቄ ቁጥር 36 ጎበዝ ተማሪዎች ዘውትር ያነባሉ በሚለው አረፍተ ነገር ውስጥ ጊዜ አመልካች ተውሳከ ግስ የቱ ነው? ሀ ጎበዝ፣ ለ ተማሪ፣ ሐመሮሃ ዘወትር፣ ያነባሉ። ያነባሉ የሚለው ነው አላችሁ? አይደለም። ተማሪ የሚለው ነው አላችሁ? እሱም አይደለም። ጎበዝ የሚለው መልስ ሊሆንም አይችልም እሱ። ስለዚህ ትክክለኛው መልስ የትኛው ነው? ዘወትር የሚለው ነው። ምክንያቱም ዘወትር ድርጊቱ የሚከናወንበትን ጊዜ ስለሚያሳይ የጊዜ ተውሳከ ግስ ነው ማለት ነው። ጥያቄ ቁጥር 37 እኛ ተማሪዎች በርትተን በመስራት ሀገራችንን መለወጥ ይጠበቅብናል በሚለው ውስጥ ተውላጠ ስም የሚሆነው የቱ ነው? ሀ ተማሪዎች፣ ለ በርትተን፣ ሐመሮሃ መስራት፣ እኛ። ትክክለኛው መልስ እኛ የሚለው ነው። ምክንያቱም እኛ በሰዎች ስም ምትክ የገባ ተውላጠ ስም ነው። ወደ ጥያቄዎቻችን ማገባደጃ እየደረስን ነው። ቀጥሎ ጥያቄ ቁጥር 38 እናያለን። ነጭ ቀሚስ የለበሰችዋ ልጅ የምትኖረው ከኛ ሰፈር ነው። በዚህ አረፍተ ነገር ውስጥ ገላጭ ወይም ቅጽል ሆኖ የገባው የቱ ነው? ሀ ልጅ፣ ለ ቀሚስ፣ ሐመሮሃ ነጭ፣ ሰፈር። ቀሚስ ካላችሁ ትክክል አይደለም። ልጅ ብላችኋል። ልጅም ካላችሁ ትክክል አይደለም። ምናልባት ሰፈር ካላችሁ እሱም ትክክል አይደለም። ትክክለኛው መልስ ነጭ የሚለው ነው። ምክንያቱም ነጭ የሚለው ቃል የቀሚሱን ቀለም ስለሚገልጽ ቅጽል ወይም ገላጭ ቃል ነው የሚባለው። በጣም ጥሩ። ወደ ጥያቄ ቁጥር 39 ደረስን። ልጆቹ ጥሩ ውጤት አስመዝግበዋል የሚለው አረፍተ ነገር የተነገረበት ጊዜ የቱ ነው? ሀ ኃላፊ፣ ለ የአሁን ጊዜ፣ ሐመሮሃ የወደፊት ጊዜ፣ የዘንድ አንቀጽ። መልሱ ኃላፊ የሚለው ነው። አስመዝግበዋል የሚለው ድርጊቱ ተፈጽሞ ማለቁን ስለሚገልጽ የኃላፊ ጊዜ ነው። ወደ 2017 ዓመተ ምህረት የስድስተኛ ክፍል ሚኒስትሪ አማርኛ ፈተና የመጨረሻ ጥያቄ ደረሰ። ጥያቄ ቁጥር 40 ቀጥተኛ ያልሆነ አገላለጽ የቱ ነው? ሀ ሐኪሙ ህመምተኞቹን እያገላበጠ መረመራቸው፣ ለ እናቴ ምሳዬን ሰጠችኝ፣ ሐመሮሃ መምህራችን ለተሳሳትንባቸው ጥያቄዎች እርማት ሰጡን፣ ተዘበራርቀው የተቀመጡት ወንበሮች በአስተናጋጁ ተስተካከሉ። ተዘበራርቀው የተቀመጡት ወንበሮች በአስተናጋጁ ተስተካከሉ ካላችሁ ትክክል ነው። ምክንያቱም ድርጊቱ የተከናወነበት በአስተናጋጁ በሚል ተገብሮ ስለቀረበ ቀጥተኛ ያልሆነ አገላለጽ ይባላል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ የምትሏ ምልክት ነው።
ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ቻናሉን ሳብስክራይብ ያድርጉ አሁኑ ነው። በሌሎች የትምህርት አይነቶች ቀጥሎ እስከምንገናኝ ድረስ መልካም የጥናት ጊዜ። ቻው።